ታውቃላችሁ እኔ አሁን ቤት የለኝም ግን 3 ጊዜ ሰጥቻለሁ ቤቴ ናዝሬት ላይ 360 ካሬ ሜትር ነበረኝ እሱን ሰጥቼ ስለዚህ ለአዲስ አበባ ግንባታ አዲስ አበባ ገነት ሆቴል እያለን ድሮ ነው ማለት ገነት ሆቴል እያለን ለግንባታ የሚሆን ተብሎ ስጠየቅ እሱን ሸጬ ነው የሰጠሁት በኋላ ላይ ያ ብር ናዝሬት መሬት ገዛንበት እዚህ ያዋጣን ነበር ቦታውን ለመግዛት ከዛ በኋላ ሁለተኛ ደግሞ ኮንዶሚኒየም ሸጫለሁ ናዝሬት ላይ ኮንዶሚኒየም ተሰጥቶኝ ነበር ናዝሬት የተሰጠኝ ኮንዶሚኒየም ሸጫለሁ ለናዝሬት ግንባታ ህንጻው ሲሰራ ማለት ወገኖቼ ሁሉ ጊዜ ቀድማችሁ አክት ማድረግ የእግዚአብሔር መንግስት ላይ ኃላፊነት መውሰድ እግዚአብሔር ይባርካችኋል እንደሰማችሁት ነው እኔ ብዙ ቀልዶች አቃለው የራሳቸውን የግል አዳራሽና ቸርች የሚሉትን መጋዘን ከፍተው መሬቴን መኪኔን ኮንዶሚኒየምን ሸጬ ለእግዚአብሔር መንግስት ስጦታ ሰጠው ብለው እንደሚፎግሩ ልክ እንደዚህ እንዳሉ ሐዋርያንን ነብይንን ፓስተርነን እንደሚሉ ሰዎች ቀልድ የሚያስቀኝ የለም ይሄ ግለሰብ በግሉ እንደፈለገው አድርጎ የሚዘውረው በመልኩና በአምሳሉ ጠፍጥፎ የጋገረው ራሱ ቸርች ብሎ የሚጠራው ነገር ግን የግሉ ተቋም አለው የክርስቶስ ሳይሆን የራሱ አካል የሆነ ተቋም አለው ለዛ ተቋም ግንባታ አንድ ጊዜ መሬት ሌላ ጊዜ ደግሞ ኮንዶሚኒየም ሽጬ ሰጠው ያለን ነው በጣም ጥሩ እንኳን ሰጠ ግን ለሰበሰብካቸው ምስኪን ሰዎች አንተ ለእግዚአብሔር መንግስት ኮንዶሚኒየምና መሬት እንደሸጥክ በመናገር የነሱን ስሜት በመኮርኮር ልክ አንተን ተከትለው እነሱም ደግሞ መሬታቸውና ኮንዶሚኒየማቸውን ካለም ደግሞ የመኪና ሊብሬያቸውን በማስያዝና በመሸጥ ወደ አንተ ኮሮጆ እንዲወረውሩ ራስህን ምሳሌ አድርገህ ያቀረብክላቸው ለእግዚአብሔር መንግስት ነው ሪል የሰጠው አንተ በፈለከው ሰዓትና ጊዜ የፈለከውን ያክል ገንዘብ ልታንቀሳቀስበትና ለራስህ የፈለከውን ነገር ልታደርግበት የምትችልበትን ጉዳይ ላይ ኢንቨስት አድርገህ ስታበቃ ለእግዚአብሔር መንግስት ነው የሰጠውት በማለት ሰዎች ላንተ ተቋም በመልክና በአምሳል ለጋገርከው ለራስህ ድርጅት ወይም ቸርች ለምትለው መጋዘንክ ገንዘብ እንዲሰጡ ለማድረግ ነው ይሄን ንግግር እየተናገርክ ያለው ይሄን ቪዲዮ የምሰራው ልክ እንደዚህ አይነት የሚያሟሙቁ የተለያዩ ንግግሮችን የሚናገሩ ፓስተር ነብይ ሐዋርያን የሚሉ ግለሰቦች ጋር እየሄዳችሁ እኔ መኪናዬን ሽጬ ለቸርች ሰጠው ሲሏችሁ ስሜታችሁ በመኮርኮር ባጃጃችሁን የምትሸጡ ሰዎች እነሱ መኪና ሊቀይሩ ነው ኢንቨስት እያደረጉ ነው አትራፊ ድርጅት ነው የነሱ የፈለጉትን ያክል ገንዘብ ከተቋሙ ላይ መጠቀም ይችላሉ ልጆቻቸውን ኢንተርናሽናል ትምህርት ቤት ያስተምራሉ በቅያሬው 3 እና 4 ቤት መግዛት ይችላሉ ባይገዙ እንኳን የገዙትን ደብቀው እያከራዩ ቸርች ቤት ከራይልኝ በማለት በወር ከ100 ሺዎች በላይ ብር ለቤት ኪራይ ለህክምናቸው ለልጆቻቸውና ለተለያዩ ቸርች ከሚሉት የራሳቸው ስብስብ ገንዘብን በየወሩ ይቀበላሉ እናንተ ምን ትቀበላላችሁ ለእግዚአብሔር መንግስት አድርጋችኋል እግዚአብሔር ይሰጣችኋል የሚል የተስፋ እንጀራ ነው የሚሰጧችሁ ለእግዚአብሔር መንግስት ለወንጌል ለአገልግሎት መስጠትን አይደለም እየተቃወምኩ ያሉት በዚህ ቪዲዮ በግለሰብ አዳራሽ ውስጥ ግን በእንደዚህ አይነት የውሸት መነቃቃት ውስጥ ገብታችሁ መሬታችሁን ካርታችሁን የጋብቻ ቀለበታችሁን እያወጣችሁ የምትሰጡ ሰዎች እያጭበረበሯችሁ ነው እያታለሏችሁ ነው እነሱ ለራሳቸው ነው ከግራ ኪስ ወደ ቀኝ ኪስ ነው ያዘዋወሩት እናንተ ከሰጣችሁ ግን መልሳችሁ ጥሪታችሁን ሀብታችሁን በላባችሁን በውርስ ያገኛችሁትን ገንዘብ መልሳችሁ አታገኙትም መልሳችሁ ሳታገኙ ስትቀሩ ደግሞ ምትጣሉት ፓስተር ተብየውን ነብይ ተብየውን ሐዋርያ ተብየውን ሳይሆን ከእግዚአብሔር ከአምላካችሁ ጋር ነው ለምን እግዚአብሔር የሌለበት ጉዳይ ላይ ገንዘብ ሰጣችሁ እግዚአብሔር አድርጉ ሳይላችሁ አድርጋችሁ ከእግዚአብሔር ጋር ተጣላላችሁ ጠንቀቅ በሏቸው እንደዚህ አይነት ሰዎች በጣም ብዙዎቹ መኪና ለቸርች ሰጥ ይላሉ ውሸታም ነው ከቀኝ ኪስ ወደ ግራ ኪሱን ያዞረው ቤቴን ሰጠው ይላሉ ውሸታም ነው ኢንቨስት ነው ያደረገው አንድ ኢንቨስትመንት ላይ የተሰማራ ሰው ገንዘብ አስፈልጎት የሚነዳውን መኪና ሲሸጥ በታዩ መስዋዕትነት እየከፈለ አሊያም ደግሞ ንብረቱን እያጣ እንዳይመስላችሁ ለኢንቨስትመንቱ የሚያስፈልገውን ነገር እየሰጠ ነው ከመኪናው የበለጠ ትርፍ ያስገኝልኛል ብሎ ስለሚያምን ማለት ነው
ስለዚህ እነዚህ ሰዎች ኢንቨስት እያደረጉ ነው እንጂ መስዋዕት እያደረጉ አይደለም። እናንተ ግን ስትሰጡ መስዋዕት እያደረጋችሁ ነው። እግዚአብሔር ፊት ያላችሁን እየሰጣችሁ ነው፣ እየተቆረሳችሁ ነው። ምናልባት ለእግዚአብሔር ላልሆነ ጉዳይ በስሜታዊነት ሰጥታችሁ ከእግዚአብሔር ጋር ከምትጣሉ አጠገባችሁ ያለውን ምስኪንና ድሃ ብታስቡ የተሻለ በእግዚአብሔር ፊት ጽድቅ ይሆንላችኋል። ይመቻችሁ።